ህይወታችሁን ወደ መስመር ውስጥ ማስገባት በጣም ቀላል ነገር እንደሆነ ብነግራችሁስ ከኔ ጋር ዋን ቱ ዋን የሚሰሩ ክላይንቶቼንም ጭምር መጀመሪያ የማስተምራቸው ነገር ይሄ ነው። ስለዚህ ዛሬ ይሄን ቪዲዮ የምትመለከቱ ሰዎች እንግዲህ ከኔ ጋር ዋን ቱ ዋን ክላስ እየወሰዳችሁ ነው። ቢካዝ ዛሬ እንዴት አድርጋችሁ ህይወታችሁን ወደ መስመር ውስጥ ማስገባት እንዳለባችሁ አንዳንድ ጊዜ ደግሞ ግራ ቢገባችሁ እንዴት መመለስ ወይም ሪሴት ማድረግ እንዳለባችሁ አስተምራችኋለሁ። ኦኬ፣ የመጀመሪያው ኦዲት ማድረግ አለባችሁ። ለምሳሌ 2019 እየመጣ ነው። ስንቶቻችሁ ናችሁ ለ2019 እቅድን ለማውጣት ዝግጁ የሆናችሁት? ያን ደግሞ ለማድረግ ምን መደረግ አለበት? ቁጭ ብለን ማአሰስ ማድረግ አለበት። 2018 እንዴት ነበር ያለፈው? ፎከሴ የት ነበረ? ኢነርጂ የት ነበረ? በብዛት እንዳቀድኩት እንዳሰብኩት ኖር ያለው ወይ? ካልኖርኩኝ ደግሞ ምንድነው ፎከሴን የወሰደብኝ ነገር? ምን አጋጥሞኝ ነበር? ይሄንን ነገር ኦዲት ማድረግ አለባችሁ። ሁለተኛው ደግሞ አሁን ኦዲት ከተደረገ በኋላ ፕላን እናደርጋለን። አሁን ቼክ ባደረግነው ዳታ መሰረት እንግዲህ ፕላኑ ሲወጣ ኦኬ አይ ቲንክ ይሄ ነገር እንደዚህ ቢሆን እንደዛ ቢሆን ከእንትኑ ጋር ይመቻል። ልክ እንደዛ ነው ህይወታችን። እቅድ ስታወጡ ግብን ስታወጡ ከመሬት ተነስታችሁ እገሌ ስላደረገ አይደለም አብዛኞቻችሁ ሚስ የምታደርጉ። ስለዚህ in any case በ2019 እቅድን ለማውጣት ካሰባችሁ this is what you need to follow። መጀመሪያ አመቱን አሰስ አድርጉ እንዴት ነበር ያሳለፍኩት ብላችሁ ከዛ based on that information ነው እንግዲህ አዲስ አመት እቅድ የሚወጣው ማለት ነው። ሶስተኛው ደግሞ ኦርጋናይዝ ማድረግ አለባችሁ። ሶ ኦርጋናይዝ ማለት ምንድነው? ያንን ነገር እንድታሳኩ የሚያስፈልጓችሁ ቱሎች ምንድናቸው? ወይም ደግሞ ፕላናችሁን ሰፖርት የሚያደርጉ ነገሮች ምንድናቸው? ለምሳሌ አሁን እንበልና ጂም ለመሄድ ካሰባችሁ አሁን ለምሳሌ for the first time next week then ጂም ለመሄድ የሚያስፈልጋችሁ እቃዎች አሉ አይደለ? እነሱን ማዘጋጀት። ስለዚህ ኦርጋናይዝ ስታደርጉ ምን ቱል ያስፈልጋችኋል? ይሄን ነገር ቀለል የሚያደርግላችሁ፣ ይሄን ነገር የሚያፋጠንላችሁ or even የሚያስታውሳችሁ ነገር it could be simple as Google ካላንደራችሁን ሴት ማድረግ ሊሆን ይችላል። ብዙ አይነት መንገዶች አሉ።